ከጀርባዬ የምትመለከቱት ስታዲየም የአትላንታ ኦሎምፒክን ያስተናገደው ስታዲየም ነው። ከለመድናቸው የኦሎምፒክ ስታዲየሞች ለየት ያለ ቅርጽ ያለው ነው። ምን ይሆን ምክንያቱ? በ1996 የኦሎምፒክ የተካሄደበት ቦታ ነው። እንደምታየው ቅርጹ አሁን ለወጥ ብሏል። መጀመሪያ ኦቫል ድቡልቡል ሼፕ ነበረው፣ ግን ከኦሎምፒክ በኋላ ለአትላንታ ቤስቦል ቲም ብሬቭስ መጫወቻ ስለነበረ በዚህ በኩል ያለውን በኖርዝ ሳይድ ያለውን አንስተው ግማሽ ስቴዲየም ሼፕ ሰጥቶታል። የቤስቦሉ ቲም ወደ ኮብ ካውንቲ ወደ ሌላ ስቴዲየም አሰርቶ ሲሄድ ስቴቱ ይህንን ለጆርጂያ ስቴት ዩኒቨርሲቲ ሰጥቶ አሁን የጆርጂያ ስቴት ዩኒቨርሲቲ የአሜሪካን እግር ኳስ ፉትቦል የሚጫወቱበትና ታሪክ ልዩ ቦታ የሚሰጠው ነው። እንደ አውሮፓውያን አቆጣጠር በ1996 የኦሎምፒክ ጨዋታዎችን ያስተናገደ አካባቢ ነው። የአትላንታ ኦሎምፒክን በብዙ መንገድ እናስታውሰዋለን። አንድም የኦሎምፒክ ጨዋታዎች የተጀመሩበት 100ኛ ዓመት የተከበረበት መሆኑ ነው። ከዛ ባሻገር ደግሞ ኢትዮጵያውያን አትሌቶች ድል ተቀዳጅተዋል። 2 የወርቅ ሜዳሊያዎችና 1 የነሐስ ሜዳሊያን አግኝተው ነበር ኢትዮጵያውያን አትሌቶች። የወርቅ ሜዳሊያዎቹ የተገኙት እንደምናስታውሰው የአትሌት ፋጡማ ሮባ የማራቶን ድል አንደኛው ነው። በአፍሪካ የኦሎምፒክ ተሳትፎ ታሪክም የመጀመሪያዋ እንስት የማራቶን የወርቅ ሜዳሊያ አሸናፊ ነች ፋጡማ ሮባ። ሁለተኛው የወርቅ ሜዳሊያ ደግሞ በአትሌት ኃይሌ ገብረስላሴ የ10,000 ሜትር ውድድር የተገኘ እንደነበር ይታወሳል። Gabriel Selassie takes the gold in the 10,000 meters for Ethiopia. Turgan the Kenyan in second place. 27:07 the time. የኢትዮጵያ አትሌቶች ያስመዘገቡት ድል በዚህ ስፍራ የአትሌት ጌጤ ዋሚ የ10,000 ሜትር የሴቶች የነሐስ ሜዳሊያ ነው። እነዚህ ውጤቶች የተገኙበት አካባቢ ነው። ይህ አካባቢ እንደምንመለከተው የአትላንታ ኦሎምፒክን የሚያስታውሱ ታሪኮች አሁንም አሉ። በ1996 አትላንታ ውድድሩን ማስተናገዷን የሚያመላክት ጽሑፍ አለ። የኦሎምፒክ መለያ 5ቱ ቀለበቶች አሉ። እንዲሁም ደግሞ የኦሎምፒክ ችቦ የተለኮሰበትንም ስፍራ እንደዚሁ እዚሁ መመልከት እንችላለን። ይሄ ስቴዲየም ውስጥ ብዙ ትዝታ አለን። የጨፈርንበት፣ እልልት ያልንበት፣ አትሌቶችን የተሸከምንበት፣ ባንዲራችንን በኩራት ያውለበለብንበት ቦታ ነውና ባለፈን ቁጥር ትልቅ ደስታ ነው የሚሰማው። ስለዚህ ይሄ ደስታ መቼም አይነሳ። ለልጆቻችንም ለልጆቻችንም ባለፈን ቁጥር እየነገርናቸው የተነሳነውን ፎቶ እያሳየናቸው እዚህ ቦታ ነው የሁላችሁ የአገራችን መኩሪያ ቦታ ብለን እንነግራቸዋለን። በየቤታችን ያደረግነው ግብዣዎች መቼም አይረሱ። ምንም ባንተዋወቅ ገና ስንገናኝ አብሮ እንዳደገ እንደ ዘመድ እንደ ቅርብ ጓደኛ ሆነን ነበር የምናወራና እሱ መቼም አይረሳ። ትንሽ እንትን ያለን ኃይሌ ገብረስላሴ በ5,000 ያለመሳተፉ አንዳንዶቻችን ቅርብ ብሎናል። ግን እሱ ሰውነቱን የሚያውቀው ማሸነፍ የሚፈልግበት ስለሄደ አሸንፏል። እሱም ደስ ብሎናል። በዛም ጊዜ የ5,000 እና የ10,000 ሬኮርዶች የነበሩት በኢትዮጵያኖች ስለነበረ ሁሉም ሰው የሚጠብቀው ኢትዮጵያኖችን ነበር። እኔ ማረሳው ኃይሌ በሚሮጥ ጊዜ ተሰብስበን ስንጮህ ከፊት የሚመራው አንድ የኬንያዊ አትሌት ነበረ። የሱ ኤጀንቱ ከኋላ ቀስ በል ኃይሌ መጨረሻ ነው የሚቀድመህ እያለ ሲጮህ ትዝ ይለናል። እና ኃይሌ ከኋላ ቀድሞ ሲመጣው በጣም ደስ ብሎናል። እኔ በብዛት እዚህ ሀገር ውስጥ እዘዋወራለሁ ለቫኬሽን፣ ለሽርሽር፣ አንዳንዴም ዘመድ ለመጠየቅ። የኢትዮጵያ አየር መንገድ አትላንታ መምጣቱ እግራችንን አረዘመልን እና ምንም ዋሽንግተን ዲሲ ሄደን ወደዛ እንደምንበር ብናቅም አሁን ትልቅ ተስፋ ሰጠን። ጠዋት ተነስቼ እዛ ተኝቼ አገር እገባለሁ በሚል በደስታ ልባችን ሞልቷል። ሁላችንም ስንጠብቅ የነበረው ስንመኝ የነበረው ነገር ነው። በመምጣቱ በጣም ደስ ብሎናል።